ሰላም የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ዛሬ እንግዲህ በዚህ ቪዲዮ የምንማረው የዘጠነኛ ክፍል ምዕራፍ ሁለትን ይሆናል የሂስትሪ ትምህርት። ምዕራፍ ሁለት አባውት ስለምንድን ነው የሚያጠናው? ኤንሸንት ወርልድ ሲቪላይዜሽን አፕ ቱ 500 ኤዲ ነው ማለት ነው። በዚህ ስር ደግሞ ዛሬ የምንማራቸው ትምህርቶች የአፍሪካን ስልጣኔ እና የኤዥያን ሲቪላይዜሽንስ ይሆናል ማለት ነው። Ancient civilizations of Africa. A good example of African civilization was ancient Egypt. So the civilizations of ancient Egypt was begun at about 3000 BC, and it flourished in the Nile Valley. According to tradition, Upper Egypt and Lower Egypt were unified by Menes around 100 BC. Today, የግብፅ ስልጣኔ መሰረት የሚያደርገው በአባይ ወንዝ ላይ ሆኖ በተለይም ሁለቱን ግብጾች አፐር ኢጅፕትን እና ሎወር ኢጅፕትን አዋሃደ የሚባለው በተለምዶ ኪንግ ሜነስ ነው ማለት ነው። በ3100 ቢሲ አካባቢ agriculture was the base of Egyptian economy and trade was another important economic activity in the empire. The Egyptian empire was a large state ruled by an absolute king called Pharaoh. So the king ruled Egypt through officials named viziers. So the viziers acted as mayors, tax collectors, and judge. So የግብፅ እንግዲህ ኢኮኖሚ መሰረት የሚያደርገው በግብርናና በንግድ ላይ ሲሆን የግብፅ ፈርዖዎች የሚያስተዳድሯቸውን ትላልቅ ኢምፓየራቸውን የሚያስተዳድሯቸው ፈርዖዎች ይባላሉ። ፈርዖዎች ደግሞ በስራቸው የተለያዩ ኦፊሻሎች አሉ፣ ላይክ ቪዥርስ የሚባሉት። ቪዥርስ ማለት እንደ ቺፍ ሚኒስተሮች ሆነው የከንቲባ እና ግብር ሰብሳቢዎች፣ አንዳንድ ጊዜም የህግ ስራዎችን የሚሰሩ የፈርዖ ተወካዮች ናቸው ማለት ነው። ሶ the pharaoh were regarded as kings and good gods. So the Egyptians were polytheists. They worshipped many gods. Ancient Egyptian beliefs in life after death. የግብፅ ፈርዖን ስንመለከት የግብፃውያን ፈርዖቻቸው ፍጹም ነገስታት እና ፍጹም አምላክ አድርገው ነው ኮንሲደር የሚያደርጓቸው። ኤንሸንት ኢጂፕሽያንስ ፖሊቲስቶች ናቸው ማለት በብዙ ጣዖቶች ነው የሚያመልኩት እና በእምነታቸው ደግሞ ላይፍ አፍተር ዴዝ የሚል አስተሳሰብ አላቸው። ሰው ከሞተ በኋላም ይኖራል የሚል እሳቤ ማለት ነው። the process of preserving the body is called mummification እና ምን ማለት ነው? ያው ከቅድሙ እምነት ጋር ተያይዞ በተለይም ሰው ከሞተ በኋላ ይኖራል በሚለው አስተሳሰባቸው መሰረት ሰው ከሞተ በኋላ ሬሳውን ወይም አስከሬናቸውን የሚያደርቁበት ስርዓት ነው ማለት ነው፣ መሚፊኬሽን። በተለይም ይሄ በዋናነት የሚሰራው ፈርዖቻቸው ሲሞቱ መሚፋይ ይደረጋሉ፣ ይደርቁና አድርቀው ያስቀምጧቸዋል። ለምን? ፈርዖዎች ከሞቱም በኋላ ግብፅን እንደሚያስተዳድሩ አንደርስታንድ ስለሚያደርጉ ወይም እምነት ስላላቸው ማለት ነው። peasants undertook irrigation activities. They also constructed palaces, massive temples, tombs for the pharaoh. these tombs are known as pyramids. እንግዲህ የጥንት ግብፃውያን ስልጣኔ መገለጫ የሚሆነው ዋናው ስልጣኔያቸው እንግዲህ ፒራሚድ ኮንስትራክሽን ነው። ይሄ ፒራሚድ የምንለው ቱምብስ መቃብሮች ናቸው። የፈርዖዎች የሚቀበሩበት መቃብሮቻቸው ሲሆኑ በአብዛኛው የታነጹት ወይም የተገነቡት በግብፅ ገበሬዎች ወይም ፔዘንቶች ነው ማለት ነው። የኤንሸንት ኢጂፕሽያንስ developed the art of writing known as hieroglyphics. ሌላው እንግዲህ የግብፅ ስልጣኔ ሲነሳ ዋናው ጽህፈታቸው ነው፣ ሂሮግላፊክስ ይባላል። ይሄ የጽህፈት ቴክኒክ it was ነን አልፋቤቲክ፣ አልፋቤት አይደለም፣ ፒክቶሪያል ሪፕሬዘንቴሽን ነው ማለት ነው፣ ስዕላዊ መግለጫ ነው። the ancient Egyptians introduced papyrus, which was a paper-like substance. እንግዲህ የሚጽፉበት የወረቀት አይነት ነው፣ የተለምዶ ወረቀት ብለን የምንጠራ ወይም ፓፒረስ በመባል ይታወቃል። these are one of the very important essence of Egyptian civilizations. Now we are going to jump to the civilizations of Nubia, another typical example of ancient Egyptian civilizations.
እንግዲህ ለዚህ ቲዩብ ደግሞ አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። አሁን ለማየት የምንሞክረው የኑቢያን ስልጣኔ ነው ማለት ሁለተኛው የአፍሪካ ስልጣኔ ተደርጎ የሚወሰደው የኑቢያ ስልጣኔ ወይም የኩሽ ኪንግደም ስልጣኔ ነው ማለት ነው። ኩሽ was a kingdom along the Nile River in what is now northeastern Sudan. It existed as early as 2000 BC and lasted until about 350 AD. እና ኩሽ ያው የሚገኘው በናይል ወንዝ ተፋሰስ ላይ ሲሆን ስልጣኔውም የተጀመረው ከ2000 ቢሲ እስከ 350 ኤዲ ድረስ ነው ማለት ነው። Like Egypt, agriculture was important basis for this kingdom. In addition, pastoralism formed another important base of subsistence economy. Trade was also another important source of wealth and power for Nubian states. እንደ ግብፅ ሁሉ እዚሁ ኑቢያ ውስጥ የኢኮኖሚውን ስንመለከት ግብርና የመጀመሪያውን ቦታ ይዛል። እዚህ ውስጥ ከዚህ ጋር ተያይዞ ፓስቱራሊዝም የከብቶችን ማርባት ንግድን መሰረት ያደረጉ የኢኮኖሚክ እንቅስቃሴ ነበራቸው ማለት ነው። So absolute kings and queens ruled the Nubian state. So Nubian kings and queens were considered like Egyptian pharaoh as divine rulers. So እንደ ግብፅ ሁሉ የኑቢያ ነገስታቶች አብሶሉት ናቸው ማለት አምባገነን ወይም ፍጹማዊ መሪዎች ናቸው እና ምን አይነት እሳቤ ያላቸው ስልጣናቸው የሚመነጨው ከዲቫይን ነው፣ መለኮታዊ ነው ስልጣናቸው። So Nubia was also known for its metal technology. Meroe was an important center of metal products such as gold, copper, silver and iron. ከግብፅ ለየት ባለ መንገድ ኑቢያ ውስጥ የብረት ቴክኖሎጂ ወይም ብረትን በማቅለጥ የተለያዩ የዌፐኖችን የመስራት እቃዎችን የመስራት እና የሜታል ቴክኖሎጂን ኑቢያ ውስጥ ማግኘት ችለናል። ሞስትሊ ሜሮዌ ኢትስ አባውት አይረን ኢንዱስትሪ ኦር ስሜልቲንግ ኦፍ አይረን ማለት ሜሮዌ ውስጥ ያው ሜሮዌ በተፈጥሮ እዛው ጎልድ፣ ኮፐር፣ ሲልቨር የመሳሰሉትንም ስላገኙ የብረትን በማቅለጥ የተለያዩ መሳሪያዎችን እና የዩቴንስልስን ፕሮዲውስ ያደርጉ ነበር። ሶ ሜሮዌ ሞስትሊ ኖን ፎር ኢትስ አይረን ቴክኖሎጂ ማለት ነው። ሶ ዚስ ኢንዲኬትስ ዛት ሜሮዌ ሃድ ኤ ፍሎሪሽንግ አይረን ቴክኖሎጂ። The Kushites conquered Egypt about 8th century BC. Then at about 350 AD, the Aksumite king Izana invaded and destroyed Meroe. እንግዲህ ለሜሮዌ ስቴት ወይም ለሜሮዌ ሲቪላይዜሽን መውደቅ የአክሱም መንግስት መነሳት ነው። በተለይም ኢዛና የተባለው የአክሱም ንጉስ በ350 ኤዲ ሜሮዌን ሊያወድም ችሏል ማለት ነው። ለሁለቱ ስቴቶች ማለትም ለኑቢያ ወይም ለኩሽ ኪንግደም በኩሽ ኪንግደም እና በአክሱም ኪንግደም መካከል የነበረው የንግድ መስመሮችን የመቆጣጠር በተለይም በቀይ ባህር አካባቢ የነበረውን የንግድ መስመር ለመቆጣጠር የነበረው ፍላጎት ወደ ግጭት ውስጥ አምርቶ በተለይ ኢዛና የአክሱሙ ንጉስ ሜሮዌን በ350 ኤዲ ዲስትሮይ ማድረግ ችሏል ማለት ነው። with this the Meroitic civilization was came to an end. And the second subtopic is about civilization in Asia. እንግዲህ ቅድም እንዳልነው የጥንት ስልጣኔ ቦታዎች ተደርገው ከሚወሰዱት አንዱ ኤዥያ ነው ማለት ነው። በኤዥያ ውስጥ ደግሞ የሜሶፖታሚያን ሲቪላይዜሽን ለማየት እንሞክራለን ማለት ነው። ሶ Mesopotamia included the area now eastern Syria, southern Turkey, and most parts of Iraq. The earliest of the Great River Valley civilization was the civilization of Sumeria, founded between the river Tigris and Euphrates. እንግዲህ ሱሜሪያ በተለምዶ ምን በመባል ይታወቃል? ቢትዊን ዘ ቱ ሪቨርስ ማለት ነው። በቲግሪስ ሪቨር እና በኢፍራተስ ሪቨር መካከል ስለሚገኝ ሜሶፖታሚያ ማለት ቢትዊን ዘ ቱ ሪቨርስ ማለት ነው። ሶ the Sumerians began to build the first cities in the world. So Sumeria used bricks dried in the sun in their
building. So large temples of this kingdom, this kind were called ziggurats. The Sumerian kings had divine authority. A king ruled as a representative of the city major god. እንግዲህ ሱሜሪያኖች በአብዛኛው መሰረት የሚያደርጉት የስልጣኔያቸውን በሲቲ ስቴቶች ውስጥ ሲሆን የመጀመሪያ ሲቲ መስራቾችም ሱሜሪያኖች ናቸው ማለት ነው። ከግብፅ በተለየ መንገድ የሱሜሪያን ስልጣኔ በተለይም አርኪቴክቸራቸው ዴቨሎፕ ያደረገው በብሪክ ነው። ጡብን መሰረት አድርገው የሚሰሯቸው ጉብታዎች ናቸው። ለምሳሌ ዙግራትስ የሚባለው አንዱ ቴምፕል ከብሪክስ ነው የተሰራው። ለዚህ ደግሞ ትልቁ ምክንያት በሱሜሪያን ውስጥ የድንጋይ እጥረት በተለይም ትላልቅ ፒራሚዶችን ለመስራት የሚያገለግል እዚህ ባለመገኘቱ ምክንያት ብሪክስን ነው የሚጠቀሙት ወይም ክሌይ ስቶን ወር ዩዝድ ኢን ሱሜሪያ። ሶ ዘ ሱሜሪያን ኪንግስ ሃድ ዲቫይን አውቶሪቲ። ልክ እንደ ሌሎቹ አካባቢዎች ሁሉ የሱሜሪያን ነገስታቶች ስልጣናቸው መለኮታዊ ነው ማለት ነው። ከግብፅ ግን የሚለይበት የዚህ አመለካከት ሱሜሪያን ውስጥ ያሉ መሪዎች ሪፕሬዘንታቲቭ ናቸው እንጂ ፍጹም አምላክ ተደርገው አይወሰዱም ማለት ነው። ሶ ዘ ሱሜሪያንስ ዌር ፖሊቲስትስ። ያው ቅድም እንዳልነው ፖሊቲስት ማለት በብዙ ጣዖት ማምለክ ማለት ነው። ሱሜሪያኖችም ይህንኑ ሂደት ይከተላሉ ማለት ነው። ዘ ፕሎፍ and the potter wheel first appeared in Mesopotamia. The Sumerians developed a writing system around 3200 BC. The writing system was known as cuneiform. እንግዲህ ሌላኛው ትልቁ የስልጣኔ መሰረት ተደርጎ የሚወሰደው በሱሜሪያን ውስጥ ይሄ የጽህፈት ቴክኒካቸው ነው። ኪዩኒፎርም ይባላል። ኪዩኒፎርም ስንመለከት it was non-alphabetic system ማለት ነው። አልፋቤት የለውም። it was a character or pictorial representations። ሁለተኛው ከዚሁ ኤዥያ ውስጥ የምናየው ስልጣኔ የፐርዣን ስልጣኔ ነው ማለት ነው። Persia was a land that included parts of the area now called Iran and Afghanistan. The Persians called their region the land of Aryan, from which the name Iran is coined. ሶ ፐርዣ የጥንቱ ፐርዣ የአሁኖቹን ኢራን እና አፍጋኒስታንን ሲይዝ ፐርዣኖች መሬቶቻቸውን ወይም ግዛታቸውን ላንድ ኦፍ አሪያንስ በማለት ይጠራሉ። እንግዲህ ኢራን የሚለውም ስያሜ የመጣው ከዚህ ከጥንት የፐርዣኖች ስያሜ ነው ማለት ነው። The Persians called their language Aryan. They established a dynasty known as the Persian Empire, the largest empire in ancient world, and it was created by ሳይረስ ዘ ግሬት። ፐርዣኖች እንግዲህ በጣም የሚታወቁት በጥንት ስልጣኔ ኢምፓየር ቢልደሮች ናቸው ወይም ግዛት ማስፋፋት ነው። ትልቁ ግዛትም በኤንሸንት ወርልድ የተመዘገበው በፐርዣኖች ናቸው ማለት ነው። እንግዲህ የመጀመሪያውን ፒራሚድ እንግዲህ የመጀመሪያውን ኢምፓየር ፎርም አደረገ ተብሎ የሚታሰበው ሳይረስ ዘ ግሬት ነው ማለት ነው። ሳይረስ ዘ ግሬት founded the Persian Empire. So it also included parts of North Africa. It was one of the largest empire. እንግዲህ ያልነው ኢምፓየራቸው እስከ አፍሪካ እስከ ሰሜን አፍሪካ ድረስ ያለውን ኢንክሉድ ያደርግ ነበር ማለት ነው። So they developed the world's first postal service and their religion was known as Zoroastrianism, which was founded by a prophet called ዞራስተር እና በዋናው ኮንትሪቢሽናቸው እንግዲህ የፐርሺያኖችን ስንመለከት የፖስታል ሰርቪስን የጀመሩት ፐርዣዎች ናቸው እና እምነታቸው ደግሞ ዞራስትሪያኒዝም በመባል ይታወቃል። ይሄ እምነት የዚህ እምነት እንግዲህ መስራች ፕሮፌት ዞራስተር ነው ማለት ነው። ሶ ኢንዲያ was another very important site of ancient world civilization in Asia. እንግዲህ ኢንዲያ the first Indian civilization began in the Indus Valley in Pakistan and Western India at about 2500 BC and reached its apex at about 1500 BC. Hindu religion was developed from the beliefs of
ኤርሊ ኢንዶ አሪያንስ። እንግዲህ የህንድን ስንመለከት በአብዛኛው ሁለት እምነቶች አሉ። የመጀመሪያው ሂንዱይዝም ይባላል። ሂንዱይዝም እንግዲህ ትልቁ እምነታቸው ሲሆን ሪኢንካርኔሽን ወይም ሪበርዝ ኦፍ ሳይክል ወር ኤግዚቢትድ ኢን ኤንሸንት ኢጂፕሽያንስ። እንግዲህ አንድ ህንድ ከሞተ በኋላ ተመልሶ ይመጣል በተለያየ ፎርም የሚል ሳቤ ነው ያለው። ሶ ቡድሂዝም was another very important religion in India. It was emerged from Hinduism as a reform movement, and it spread outside of India to Southeast Asia, China, and Japan. እንግዲህ ቡድሂዝም ከሂንዱይዝም እምነት የወጣ ነው ማለት ነው። ህንድ ውስጥ ከተጀመረ በኋላ ወደ ተለያዩ ወደ ሳውዝ ኢስት ኤዥያ፣ ወደ ቻይና፣ ወደ ጃፓን ስፕሬድ ማድረግ ችሏል ማለት ነው። The last topic of today's lesson is about Chinese civilization. So if you are new to the channel, please don't forget to subscribe, like and share it. እና ይህንን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ ማለት ነው። The civilizations of ancient China first developed in the Yellow River region of northern China in the 3rd millennia BC. እንግዲህ የቻይና ስልጣኔ የተጀመረው በየሎ ሪቨር አካባቢ ሆኖ ሰሜን ቻይና ውስጥ ነው ማለት ነው። ይህ ስልጣኔ የተጀመረው በተለይም in the Huanghe Valley. So the Huanghe Valley was one of the first place of the ancient Indian civilization was started. The first dynasty in China was called the Shang dynasty, which ruled from 1700 BC to 11,022 BC. At about 1122 BC, the Choi dynasty overthrew the Shang dynasty and established its own rule over China until 256 BC. እንግዲህ ቻይና ውስጥ ብዙ ዳይናስቲዎች ነበሩ። ከነዚህም የመጀመሪያው ዳይናስቲ የሻንግ ዳይናስቲ ነው። ይሄ ዳይናስቲ ደግሞ የተተካው በቾን ዳይናስቲ ሲሆን during the Chon dynasty different literary classical development was appeared. The first one was the Chinese philosophy. እንግዲህ የቻይና ፍልስፍና ኢመርጅ ያደረገው በቾን ፔሪየድ ነው ማለት ነው። The name Confucius, who lived from 551 up to 479 BC, was the most influential and respected philosopher in Chinese history, and his teaching was Confucianism. ፍልስፍናቸው ኮንፉሽያኒዝም ሲባል የዚህ ፍልስፍና ዋና መስራች ኮንፉሽየስ ይባላል እና ይሄ ዓለማዊ ፍልስፍና ነው ወይም ሴኩላር ፊሎሶፊ ነው። ሞስትሊ ኢቲክስ ስነ ምግባርን የሚያስተምር ፍልስፍና ነው ማለት ነው። ኮንፉሽያኒዝም ቲችስ the importance of a well-ordered society in which parents rule their children, men lead women, and the educated judge ordinary people. These are the 5 cardinals. እነዚህ 5ቱ መመሪያዎች ናቸው። እንግዲህ የቻይናን እድገት አመጡ ከሚባሉ አስተሳሰቦች አንዱ የኮንፉሽያኒዝም አስተምህሮት ነው ማለት ነው። So the ancient Chinese constructed the Great Wall of China to keep out invaders from Central Asia. It extends about 7,400 kilometers across southern China. እንግዲህ የቻይና ስልጣኔ ስነሳ የቻይና ግድግዳ ወይም የቻይና ዎል ትልቁ የቻይና ዎል የተሰራውን በዚሁ በጥንታውያን ቻይና ሲሆን ዋና ዓላማውም ከሴንትራል ኤዥያ የሚመጡ ጠላቶቻቸውን ወረራ ለመከላከል የሰሩት ትልቁ ግንብ ወይም የቻይና ዎል በመባል ይታወቃል። So the Chinese developed their system of writing called logographic, which means the use of pictorial symbols to represent words of the Chinese language. እንደ ሌሎቹ እንደነ ሂሮግራፊክስ፣ ኪዩኒፎርም ሁሉ የሎጎግራፊክ ጽህፈት ቴክኒክም ነን አልፋቤቲክ ነው ማለት ነው። አልፋቤት የለውም፣ ካራክተር ነው፣ ፒክቶሪያል ሪፕሬዘንቴሽን ነው ማለት ነው። እንግዲህ የዛሬውን ቶፒካችንን በዚህ እናበቃለን። እንግዲህ ቅድም እንዳልኩት አዲስ ከሆናችሁ ለቻናሉ ሰብስክራይብ፣ ላይክ፣ ሼር ማድረግ አትርሱ። ባይ ባይ።